እንዴ ቶ ምን ትንሽ እንቅፋት እና ልብስም አላደረገ ምን አደረገ? አቡሽን ይዞ ጠፋ። የወስደው ልጅ እኮ ነው። ለምንድን ነው የሚወስደው? የትኛው ልጅ? አቡሽ እሱ ጋር ነው ያለው። አሸፈኝለት። የምታውቂው ነገር አለ ማለት ነው። የምታውቂው ነገር አለ ማለት ነው። አንተ ራስህ ምን እየፈለክ ነው? የምታውቂው ነገር አለ። አንተ ምን እየፈለክ ነው? ንገሪኝ። አቡሽን ወስዶታል። አሁን አንተ በስተመጨረሻ ተነስተህ ቅዱስ ቅዱስ የምትጫወተው ምን እያደረክ ነው? በዛች ቅጽበት 5 ደቂቃ 6 ደቂቃ እኮ ቢሆን እኮ በዛች ቅጽበት እንዴት ሊወስደው ይችላል? ሲጀምር ቀድሞውንም ተዘጋጅቶበት ይሄንን ተከትሏቸው ነው የመጣው። የቤተሰብ ንብረት አይደለም የአቡሽ ንብረት እንደሆነ አውቃለሁ እያልኩሽ፣ ይሄን ነገር ደግሞ እሱ አይደለም የነገረኝ የራሱ ወንድምሽ ነው የነገረኝ። እሱ ስታገኝ መለፍለፍ ለምን አስፈለገ? ያውቋል አውቆት እንዲለውጧል እያልክ ገና ሌላ ሚስጥር ታወጣለህ። የቤተሰብ ሚስጥር እያወጣት ለሱ ታባክናለህ። ችግኝ መሸጡን ለሱ መንገር አስፈላጊ ነው። አቡሽ 25 ዓመት ሲሞላው ውርሱ ወደሱ እንደሚዞር አውቃለሁ። 25 ዓመት እስካልሞላው ድረስ ግን ንብረቱ በኪያ እናት እንደሚቆይም አውቃለሁ። ይሄንን ነገር ለኪያ እናት ሄጄ ብነግራት ለኪያ እንደምታዞሩ አታውቂም። ስለዚህ የሁሉ ጊዜ የለፋችሁበት የሁሉ ችግኝ ምናምን ተከልኩኝ እና አይደለም አውቆታል። ሁሉ ነገር አውቆታል። እንዴ ቶ ምን ትንሽ እንቅፋት እና ልብስም እኮ ቆሸሸ ጦፋ ቶይ እንዴት ሲሆን እንዴት ነው የምትሄደው እኮ? ቤት በቃ ገብተህ ቀይርና እንውጣና በቃ። እሺ ግን እዚህ ጋር ጠብቀሽ ቶሎ ደርሽ ጦፋ ቀስ እያልክ እሺ። ቶይ ቀየርክ? እንደዚህ ጭቃ ነክቶ እኮ አይሆንም እኮ። እሱማ ልክ ነህ። በጣም አቴንሽን ይሰባል። በዚህ ጋር ነው የሄዱት። በዚህ ወርታች ቤት አይሻልም? እንደዛ ይሻላል። በቃ ሻውን ሼት ነው ያለችው። ቤት ነኝ እኮ አለችኝ እኮ ነው መላክ። ቤት ነኝ እኮ ነው ያለችኝ። እሱ ሞቷል። እኔ ቤት ነኝ አለችኝ። ቤት ነኝ ስትለኝ እኮ ነው የመጣሁት። እሺ ምን እናድርግሽ? ሌላ ሻውን ሼት ነው የምንፈልጋቸው። ቤት ነኝ አለችኝ። ከቤት ቤት ነው ፈለግን አይደለም። ምንም እኮ የቀረ ነገር የለም እኮ ስናስሳ እና ምን ላድርግ ታዲያ? ምን እናድርግሽ? ምን እናድርግሽ? እቤት ነኝ አለች። እንግዲህ ምን ላድርግ? አሁን ምንድን ነው ያለችክ? እቤት ነኝ እየደወለላት ነው። እሺ እኔ ቤት እንሆንና እንጠብቃት። እንደውልላት ይችላል። ዝም ምን ሊያደርግ ይመጣል? አለ ዴጋ ነው ወጥቷል ነው ያለች። የት ሄደች ይባላልሽ? ምን ይባላል? አሁን እቤት ነኝ ብላ እሺ ደጋግሞ ሄሎ ታለም የት አለሽ? ቤት ነኝ አላልሽኝም እንዴ? የት አለሽ? አሁን ቤት ነኝ ብለሽኝ አይደል እንዴ? እንዴት አሁን ከመቅስፈት ትወጫለሽ? እሱ ሴት ሄደ ወጥቷል ስትይ ቤት ነኝ አልሽኝ። የት ሄደ? እሺ ነው አብራችሁ ነው ተከታትላችሁ የወጣችሁት? ምን አሁን የት ነው አንቺ ሄድሽው? ልጆቹ ብቻ ናቸው ቤት ውስጥ ያሉት አይደል እንዴ? የት አሉ? የት አለሽ አንቺ? እሺ እኔ አሁን ቤት ነኝ። ቤት ትመጣለሽ? መምጣት ትችያለሽ? ወጣሁ ነው አሁን ነበርኩ ወጣሁ ነው የምትለኝ? የት ነው የምትወጣው? ይበላት ቶሎ በል ነው የሚበላት። አንድ እሷ ብቻ ናት ከሱ ልታስጠለን የምትችለው። ጥራት አሁን አስፈላጊ ነው። በጣም ፈልግሻለሁ። እኔ ጋር ነው ይበላት። ፉጭ እርግጠኛ ነኝ እሱ ነው የሚሆነው። ሌላ ማንም ሊሆን አይችልም። ማን ሊሆን ይችላል? እሺ አሁን እንደዚህ አይነት ቅስፈት ገባኝ። አሁን በዚህ ሰዓት አቡሽን ሊወስድ የሚችለው
እሱና እሱ ብቻ ነው፣ ሌላ ማንም ሊወስዱ አይችልም። ስለዚህ አሁን ትደውልላትና እዚህ እንድትመጣ አድርጋት። ገብቷል ሐሳቤ? እኔ እኮ መሰሪ የሆነ ሰውዬ ሄሎ ታለ የናውን ያለሽው? እሺ አሁን ቤት ነኝ ብዬሻለሁ። ፍጠኝና ነይ። ታዩ የምትሄጂበትን ታዩና እኔ ጋር ነኝ። እኔ እፈልግሻለሁ። ቶሎ ነይ። ወንድምሽ ብቻውን ነው የመጣው አንቺ ጋር? ማንም የለም? ነይ። እሺ ለማናቸውም ነይ ነይ ነይ። እፈልግሻለሁ። ቶሎ ነይ። እሺ እሺ እመጣለሁ። እሺ የት የሚያስቀምጡ ይመስላል አቡሽ? እኔ እሱ ከሆነ እኔ እሱ የማይቻል ሰው ነው ብያለሁ። እኔ እሱ ከሆነ ይሄንን ያደረገው ወይ አስቀምጦ ለማስመሰል እሷ ጋር ሄዶ ይሆናል። ሌላ ምንም ሊሆን አይችልምማ። ገብቷል? በዚህ ቀን አዲስ አበባ መቶ ያውቃል አያውቅም። ስለዚህ በዚህ ቀን ሁልጊዜ የሚመጣው አዲስ አበባ እሑድ ቀን ነው አይደለ? ዛሬ ያለ ምን እሷ ቤት ነው የሚሄደው። መጀመሪያ እኔ ጋር ከመምጣቱ በፊት እሷ ጋር ነው የሚሄደው። እርግጠኛ ነኝ እሱ ነው የሚሆነው። ሌላ ማንም ሊወስዱ አይችልም። በዛች ቅጽበት 5 ደቂቃ 6 ደቂቃ እኮ ቢሆን እኮ ነው። በዛች ቅጽበት እንዴት ሊወስዱ ይችላል? ሲጀምር ቀድሞውንም ተዘጋጅቶበት ይሄን ተከትሏቸው ነው የመጣው። ያስ ምን አስወጣው በማያውቀው ሰፈር? ምን አውቃለሁ፣ አልነበርኩም በሰዓቱ ነው። ምን ይሻላልሽ? ምን መፍጠር ይቻላል? የት እንሄድሽ? አሁን እኮ ማለት ነው ያልገባችሁ ነገር ምንም ጥቅም የለውም እኮ ነው። ሰው ባያውቅበት ወይም ደግሞ ተድበስብሶ ምናምን የቀረ ነገር ቢሆን ኖሮ አንድ ነገር የታወቀ ነገር ሁሉም ሰው ያወቀው ነገር ነው። እንዴትም አድርጎ ንብረቱን መውረስና ማግኘት የሚችልበት ነገር አይደለም። ስለዚህ ያለው አማራጭ በሽምግልና ይዞ ይገባኛል የሚለው ነገር መጠየቅ አይቀልም እኮ። ወደ ሽምግልና እየሄድን እኮ ነው። መሀል እንግዲህ አደፍራሽ አይጠፋም። ይኸው እንደገና ደግሞ መስመር ያዘ ስንል ደግሞ እንደገና ደግሞ ሌላ ነገር ተፈጠረ። ምን ማድረግ እንዳለብን ራሱ ነው ግራ እየገባኝ ነው። እዚህ ጋር ነገሮቹ ተቋጩ። እኛም በሽምግልና እንሄዳለን። መጀመሪያ እነዚህ ነገሮች እናድርግ ተባለ። አቡሽን ከእቱ ጋር እናገናኝ ተባለ። አሁን ደግሞ ይሄ ነገር ሲመጣ ምን እንደሚፈልግና ምን እንደሚያስብ አላውቅም። እየመጣ ግን እየለበትም አይደል? እኔ ምን ነገር እኮ ካንተ ጋር እኮ ነበርኩኝ አይደል? ከኔ ጋር ማን ነበርክ? መቼ ነው ከኔ ጋር ነበርከው? እጄ ቢኖርብኝ እጄ ቢኖር እንደዚህ እንትን ላለሁኝ እንዴ? አንተ ከኔ ጋር ልጁ ልሸኝ ስወጣ አይደል እንዴ አቡሽ የጠፋው? ጥያቄ ብቻ ነው። የዚህን ያህል የሚያናድድ ጥያቄ ግን አይደለም እየጠየቅኩ ያለሁት። ነበርክበት አልነበርክበትም ነው አጭር ነው። እንዴት ነው እጄ ቢኖርበት እኔ ወደ ሰላም እየመጣሁኝ ወደ ሽምግልና እየመጣሁ እንደገና ደግሞ ወደ ሌላ ነገር ሄድክ ትለኛለህ? ስለ ሰላም እያወራን አልነበረ? ዞሮ ያንተ ጥፋት ነው። ምክንያቱም ያኛው ሰውዬ ይዘብር ባትመጣ ኖሮ እኛም ሀሳባችን አይሰረቅም ነበር። በቃ ደስተኛ ነበርን። በቃ ይቅርታን ነው እንጂ እኔ ይሄ ይፈጠራል ብዬ ነው ያመጣሁት። እንዴት ነው አንተ ልታስብ ማትችለው? ይሄንን ይሄንን እኮ ማሰብ ነበረብህ፣ ግድ ነበረብህ እንዴ። በዛ ሰዓት ላይ አቡሽን አናቱን የመታው ልጅ ያውም ሊገለው ሙከራ ያደረገን ሰው ሊገለህ የነበረው ይሄ ሰውዬ ነው ብለህ ልታስተዋውቀው ነው ይዘህ የመጣው ነው ወይስ ኪያ ስትመጣ ሊደፍራት ከሞከረ ሰው ጋር ይሄ ነበረ ብለሽ ለምንድን ነው ይቅርታ የምናደርግለት? ለምን አቡሽን እኮ ያሰራ አቡሽን እንዲመታ እኮ ይቅርታ እኮ ለማድረግ ራሱ እኮ ማለት ነው ተመጣጣኝ መሆን አለበት ጥፋቱ። እንደዚህ ያፈነገጠ ቀጥ ያጣ በደል በድሏት እንዴት ነው ይቅርታ የምንጠይቀው? ይቅርታ የምናደርግለት እንዴት ነው? እንዴት አስበው ነው እንዴ? ይቅርታም ለማለት እኮ ሚዛን የሚደፋ ነገር እኮ መሆን አለበት አይደል? እንዲያጠፋው ነገር ይሄ ልጅ እኮ በህግም እኮ ተይዟል እኮ አጥፍቷል እኮ። ግን ያሰራው ያ ወንድሜ ነው። ገባኝ። አደረገው ደሞ ስለሆናችሁ በሽምግልና በምንም ምናምን ብያዝ የቤተሰብ እርቅ ሲፈጸም እኔ ሰው ገለሃል ብላችሁኛል። እኔ ለምንድን ነው ዳር የምወጣው? የቤተሰብ ጉዳይ ስለሆነ ያላሳግታችሁኛል። እኔስ እንዴት ነው የምሆነው? ብሎ ጠየቀ። መታረቅ አለብኝ ብሎ ጠየቀ። በፍጹም አልጠየቀም። አንተ ራስህ ዝም ብለህ ጎትተህ ይዘብን የመጣው ከሆነ ታዲያ መታረቅ አለበት። እንደዛ ከሆነማ እንዳለ እያንዳንዱን በቃ ኪያ ላይ እየበደላትን እያንዳንዱን ሰው ይዘህ ልትመጣ ነው።
እኔንም ባለፈው ማጅራቴን የመታኝንም እሱንም ይዘልኝ ትመጣለህ። ያኔ በጭንብል ነበረ፣ ዛሬ ይዘው ትመጣና ከዛ በኋላ እንደዚህ ህግም ምናምን ነገር እንዲቀጣው አልፈልግም። በሽምግልና ፍቱት ልትለን ነው? ሽምግልና ከተያዘ ሁሉም ነገር በሽምግልና ማለቅ አለበት። ሽምግልና ምንድን ነው የሚያደርገው? እንግዲህ ለሽምግልና ከኔ ትቀርባለህ ብዬ አስባለሁ። ሽምግልናም እኮ ቢቀመጥ ሰው ግራ ቀኝ ታይቶ ነው የሚወሰነው እንጂ ሽምግልና ስለተገባ ብቻ ሁሉንም ነገር እንዳልተፈጠረ ያልሞተ ሰው ሞተ ብለን ይህን ልጅ እያሰቃየነው ነው። ወንድሜም በጎን እያሰቃየው ነው። በኪያም ባደረገው ነገር ተጸጽቷል። እኛ እዚህ ጋር የቤተሰብ እርቅ ስናደር ይህም ልጅ ገብቶ እርቅ ቢያደርግ እኔ እንደ ጥሩ መንፈስ አይቼው ነው። አንተ እኮ ጥሩ ነገር እኮ እያደረግክ ነበረ። እህት ከምትጎዳብህ መጀመሪያ ከኪያ ጋር ላገናኘው ይሄን ልጅ 6 ዓመት ሙሉ ከኪያ ጋር ተራርቋል። ከእናቱ ጋር ተራርቋል። ሞተ ተብሏል። እህት ይሄንን ታሪክ ብሰማ የሞተ ሰው ከየት አመጣ ብላ ድርቅ ነው የምትለው። መጀመሪያ ከእህቱ ጋር ላገናኘው ብለህ ጥሩ መንገድ አመጣ። መንገዶቹን ካመጣ በኋላ ይሄስ ልጅ በድሏል አይደል? ሌላ ጊዜ መምጣት አይችልም ወይ? ከኪያ ጋር ከተገናኙ በኋላ ደስታቸውን ካጣጣሙ በኋላ ከተረጋጉ በኋላ እኮ አዳዲስ ነገሮችን ብትጨምርባቸው ችግር የለውም እኮ። ገና ከኪያ ጋር እንኳን በቅጡ እንኳን ሳያወራ ሳይገናኝ እንዴ አንተ ካመጣው በኋላ ራሱ እኮ ነው በስልክ ራሱ ያወሩት እኮ። በስልክ እንኳን አያወሩም እኮ። 6 ዓመት ሰውነቷ ምን ያህል እንደተቀየረ ቁመቷ እንደጨመረ ምናምን ነገር ምንም እንኳን የሚያውቀው ነገር የለም እኮ። መልኳን እንኳን አያውቀውም እኮ። አሁን አንዴ እንኳን እስኪታዩ 5 ደቂቃ መጠበቅ አቅቶ አንተ አንድ ሰው ይዘብን መጣ። ሙሉ ሰላማችን ተረበሽ። ማሰብ እንኳን አልቻልንም እንጂ እኮ ነው ራሴ የሚያስወጣኝ ነገር እንኳን ነበር። በሌላ ነገር አስቤው አይደለም። አሁን ደግሞ ይሄ ነገር መፈጠሩ አሁን የት ገባ ይባላልሽ? ምን ውስጥ ገባ ይባላልሽ? ምንድነው ማድረግ የምንችለው? የሚያዳምጥ ከሆነ ጉዳዩን በሽምግልና መጨረስ ነው ለሱ የሚበጀው ከገባው። አለበለዚያ በቃ የሚሰማት እሷን ነው። እሷ ትምጣና ትናገር። ይመጣል። እሷ ጋር ከመጣ በኋላ ነው እኔ ጋር የሚመጣው። ከዛ በኋላ የከተማዋ ሚስቱ ጋር ደግሞ ይሄዳል። እዚህ መጥቶ እሷ ቤት ነው የሚሄደው። ቢያመልጥ ምን የሚያመልጥ ይመስላል? 2 ቀን 3 ቀን ከዛ በላይ ሆነ። ልጁም ላይ ጉዳት ሊያደርስበት ይችላል፣ ግን ምንም አይጠቅመው። ወንድምህ አንድና አንድ የሚፈልገው ነገር ንብረት ነው። ንብረቱን ደግሞ ለማግኘት ደግሞ ቢያንስ ጥሩ አይደለም፣ በህግ ተፈላጊ መሆን የለበትም። ጥሩ አይደለም። ከአሁን በፊት ጓደኞቹን እየፈለገ ያደነ ያሰቃያል። እኔ ምን እንደሚሽጥጣና እንደምታደርገው ታደርገው ካለ አቡሽም እዛ ቤት ወይ ቤት ውስጥ ቆልፋበትም ሄዳ ይሆናል። እሷ ምን ቤት በረበር ነው አይደል? ምን ይቀረን ነገር አለ? ኒኬል ሳይቀር እኮ ነው በርብረን ያየነው አይደል እንዴ? ለምን እንድገባ አልፈለገችም? የታለች እሷ? ጥላ ሄዳለች። ልጆቹ ናቸው ያሉት። በረበር ነው እኮ ምንም አዲስ ነገር እኮ አላገኘንም አይደል? ያላየ ነው ይል ያናል ትልቅ ግዙፍ ቤት አይደለም እንግዲህ የመናቀው ነገር የለም እንዴ። ሶፋ ስር እንኳን ሳይቀር እኮ ፈልገናል እኮ አይደል? ጠረጴዛ ስር ሳይቀር ፈልገናል። እና ምን ላድርግ እንግዲህ እኔ የት ገባ ይባላልሽ? በሰዓታት አብሬው የነበርኩት ሰውዬ ደግሞ አትመጣም እንዴ? ይሄን አንዱ ጋር ገብታ ቡና ስታቃርር ምን ብዬ ነው ለኪያ ራሱ ነገራት? አሁን እንዴት ነው ቆይ ማስረዳ? ምን ብዬ እንዴት ብዬ ግቡ። የትልሽ ነው አንቺ መጣው እያልሽ አይደል እንዴ? ምን ሆነሽ ነው ደግሞ? ምን ፈልጎ መጣ ይሄ ልጅ? አቤት ነኝ አላልሽኝም እንዴ? እና ታዲያ ቤት ቁጭ ብዬ አንተረኛ እንዴ? ቁጭ ብዬ መጠብቀት ምን ሆነ ነው? አቤት ነኝ። የት ነው ያለው ወንድምሽ? የት ሄደ? እኔ ጋር ነኝ። ወጥቷል ስትመስለኝ አልነበረ እንዴ? ከአንቺ ጋር ነበረ። የት ነው ያለው? አንተ ነው አንድ ፍሬ ልጅ እኮ አይደለም ጎረምሳ ያየው ጎረምሳ። እታለም አንቺ ጋር ነበር ስደውልልሽ አይደል? ደውሎልሽ አብሮሽ እንደነበረ ነግረሽናል አይደል? የት ነው ያለው? የለም ሄዷል። እኔ የት እንደሚሄድ እቆጣጠራለሁ እንዴ? ምን ማለት ነው አንተ?
ምን አይነት ጥያቄ ነው የምትጠይቀኝ? የት ማለት ምን ማለት ነው? አለ እኮ አልሽኝ ታለም ስደውል እኮ አለ አልሽኝ እኮ እኔ አንድ ቦታ ስሄድ አልነግርሽም እንዴ? መጥቶ ነበረ ወጥቶ ሄደ። አሁን ይኸውልሽ በጣም አስቸኳይ ነገር ስለሆነ ነው እየጠየኩሽ ያለሁት። የት እንዳለ ጠይቂው፣ ደውይለት። ብቻውን የመጣው አቡሽን ይዞታል። የምን አቡሽ ነው? እና ብቻውን ነው የመጣው? ብቻውን ነው የመጣው። ይኸውልሽ አቡሽን ሄደን አግኝተነው ነበር ክፍለ ሀገር ሞጆ ሄደን ከሞጆ በኋላ እዚህ አዲስ አበባ ይዘነው መተን ድጋሚ ከእጃችን ላይ ወስዶብናል። ወንድምሽ አይወስድም። አንተ ምን ሆነክ ነው? እሺ ዛሬ ምን ይሰራልሽ እዚህ አዲስ አበባ? እሁድ አይደለም አይደል? ምን ሊያረግ መጣሽ? መጣ አይቶኝ ሄደ እኮ። ለምን ያለው ሰሞኑን አሞኝ ነው የከረምኩት። ሊያይ መጣ አይቶኝ ሄደ። አንቺ ደውለሽለት? እኔ አልደወልኩለትም። ኧረ እባክህ አንተ ሰውዬ ተወኝ። መታመሜን ሰምቷል። እንዴት እንደሆንኩ ሊያይ መጣ። ደህና ነኝ ምንም አልልም አልኩት። ወጥቶ ሄደ። አሁን እኮ አለ ብለሽ ወጣ ብሏል። አለ ብለሽ አይደለ ነው ደውሎ ነበረ ብለሽ ነው በዛ ወይስ ደውሎ መጠየቅ ለምንድን ነው የሚያስፈራሽ? አንተ ከማን ጋር ነው ሴራ የጀመርከው? እታለም እኔ የምጠይቅሽን ንገሪኝ። ይኸውልሽ እሱ እስከዛሬ እያጠፋ የነበረው ነገር ገብቶ ተጸጽቷል። ላንቺ ምን ይሻልሽ? ምንድነው አሁን በቃ እኔ ያወራሁት ስለሱ ነው። ስለዛኛው ወንድምሽ አይደለም። ለምንድን ነው የሚበቃው? ያላደረገው ለእያንዳንዱ ነገር ተጸጽቶ አረ ተጸጸትክ። አሁን ትክክለኛ መንገድ ላይ ነው ያለው። ስለዚህ አንቺም የሚበጅሽ እሱ ወደ ሄደበት መንገድ ብትሄጂና ሁኔታዎችን ብታስተካኪ ነው የሚቀልሽ። ላንቺ ምንድነው ማስተካከለው? በቃ እናስተካክል አልክ፣ በሽማግሌ እንያዝ አልክ። እሺ ተባባልን፣ ጨረስን አይደል እኮ። አሁን በሽምግልና እንይዘዋለን። እንዳይንም ቦዘኔ ጉያ ስራ አድርገሽ ምንድነው የምትሰራው? ቦዘኔ አልከው? አሁን ምንድነው የሚሰራው? ለምን መጣ? ለምን ሄደ? አሁን አንተ ጨዋው ምን ሊያረግ መጣ? አሞኛል ሊጠይቀኝ መጣ። እንዳመመኝ ታውቂልኝ እና መጥቶ ሊመጣ ነው ስትዩ ነው ሄደው። ከኔ ጋር ኩኩሉ እየተጫወተ ነው ማለት ነው። ምን ማለት ነው? አንተ እንዴት ነው የምትናገረው? እኔ ስመጣ ለምን ሄዳር ታለ? መጣው አልኩሽ አይደል እንዴ? በቃ ሊያይ ካልፈለገ ለምንድን ነው የማልፈልገው? ተይ እንጂ ታለ፣ ተይ እንጂ በገዛው ሴራታ ሴራ የምን ሴራ ነው? ተይ እንጂ ታለ። እኔ መንገዱ እያስተካከልኩ ነው ያለው። ተይ እሱ ስለገባው እያገዘኝ ነው ወይ? ስለምን ማደን ነው የምታወሪው? ያድነናል። አንተም ታድነው። ማደን አይደለም ታለ። በቃ የነበረው ህይወት መስተካከል አለበት አይደል እንዴ? በቃ እንዲስተካከል ተይ እናቴ ልጅ ተይ። አሁን ደግሞ አቡሽን ወሰደ ነው። እየተጎዳች ነው እህታችንም። ተይ ይኸውልሽ እኔ ስለናንተ በተጠጋኝ ቁጥር ስለናንተ ትንሽ ባወቅኩኝ ቁጥር በጣም አስገራሚ ነገሮች ወደ ጭንቅላት እየመጡ ነው ያሉት። አሁን ስለናንተ የማላውቀው ነገር የለም። ስለዚህ አሁን ላንቺም ለወንድምሽም የሚበጀው ጉዳዩን በሽምግልና ይዘን ይገባናል የምትሉትን የንብረት ክፍፍል መጠየቅ። እኔ በዛ ጉዳይ ላይ ምንም ነው አንተ የንብረት ክፍፍሉንስ ቢሆን ምንድነው አንተን የሚመለከት? አንተን እኮ እሱ የሚያስጨንቅ ጉዳይ አይደለም። ስለማያስጨንቀኝ እንደማያስጨንቀኝ እኮ እየነገርኩሽ እኮ ነው። እኔ አያስጨንቀኝም። የሚያስጨንቀኝ የአቡሽ ጉዳይ ብቻ ነው። እኔ አቡሽን ብቻ ማግኘት ነው የምፈልገው። ከዛ ውጪ ያለውን ሞጆ ድረስ ሄጄ ነግሬሻለሁ። አቡሽን ሞጆ ድረስ ሄጄ አቡሽን ከጉያው ላይ ነው ነጥቄ ይዤው የመጣሁት። ለምን ደግሞ ሞጆ አብሮት እንደሚያሳድገው 6 ዓመት ለምን እንደያዘው ሁሉንም ነገር አውቃለሁ። ከሱ ስር መውሰዱ ምንድነው ጥቅሙ ላንተ? እስቲ ለምን የሚያሳድገው ይመስልሻል? ታውቂያለሽ ለምን ይመስልሻል ብዬ መጠየቅም አይጠበቅብኝም እኮ አይደል? ምንም ፍላጎት የለውም ልጅ ስለሌለው ልጅ ፈልጉ። ይኸውልሽ እንደዛ አይደለም። ምናልባት እኔ እንደማውቅ ስለማታውቂ ልንገርሽ ብዬ ነው። አሁን ታለም ሁሉንም ነገር አውቆታል። ማስተካከል በቃ እኔና አንቺ እኮ አውርተናል ከአሁን በፊት አይደል እንዴ? በቃ ማስተካከል ስለ ንብረቱ ሁሉንም ነገር ካንተ ያለውን ነገር በሙሉ ነው እንደመዘረው ሁሉንም ነገር አሁን እየበጠበጠን ያለው ይሄ ልጅ ነው እንጂ እኔና አንቺ ቁጭ ብለን አውርተናል። በቃ ስለ ንብረቱ ስለምንም ቁጭ ብለን ንብረት ነው አንተ በሽምግልና ገጠር ስላለው ስለ ችግኙ ስለ መሬቱ የቤተሰብ ንብረት ውስጥ አንተ ምን የቤተሰብ ንብረት አይደለም የአቡሽ ንብረት እንደሆነ አውቃለሁ እያልኩሽ ይሄን ነገር ደግሞ እሱ አይደለም የነገረኝ ራሱ ወንድምሽ ነው የነገረኝ። እሱ ስታገኝ መለፍለፍ ለምን አስፈልግ? ያውቃል አውቆታል። እናንተ መቋጠሪያ እሱ እንደዚህ ልክ ሲያገኘው ያለ የሌለ ነገር ለፈልፋል። አሁን 1 ዓመት ነበር አይደል የቀራችሁ? አሁን እኛ አንተ ምንድነው አንተ ከአንድ ዓመት በኋላ አስፈርማችሁ ንብረቱን እናንተ በራሳችሁ ቁጥጥር ስር ታስገቡ ነበር አይደል ያሰባችሁት? ምንድነው የምትፈልገው? ያው ግን 1 ዓመት ሲቀር ደግሞ ነው ያልተወለደ ከቤት ያልተወለደ ልጅ አባታችን እኮ ካለ እውቀት ያደረገው ነው።
በእውቀትም ያለ እውቀትም የሚያድርገው በህጉ መሰረት ንብረቱ ያቡሽ እንደሆነ ግን ታውቂያለሽ አይደል? ምጭኛለሽ ታለም ነገርኩሽ እኮ ሊወስድም አይችልም። እንዴት ነው የማይችልም? አቡሽ እንኳን ባይወስደው እነግራትና ለኪያና ተራሷ ወደ ራሷ እንድታደርጉ አደርጋለሁ። ወደ ኪያ እንዲዞር አደርጋለሁ። እሱም ታያለህ። እንዴት ምንድን ነው ታያለህ ማለት? እኔ መስራት ስለምችል ከዚህ በኋላ ምንም ማድረግ አትችይም። ምንም ማድረግ አትችይም። ምንድነው አንተ ህግ የሚያየው አንተ ከኛ ነው መንፈስን ስሜትን አይደለም፣ ወረቀት ነው። በወረቀት ላይ ያለን ነገር ነው የሚያምነው። በወረቀት ላይ ደግሞ ያለው የኪያ የእናት ንብረት እንጂ የአንቺ ንብረት አይደለም። ሁላችሁም የየድርሻችሁን ተቀብላችሁ ተከፋፍላችኋል። ስለዚህ አንቺ የፈለግሽውን አደረግሽበት። ትዳር በርካንተ ያየው ነገር አለ። ሙሉ ከተማው የሚያውቀው ነገር እኮ ነው። ሙሉ ቀየው የሚያውቀው ይሄው ከሱ ጋር ማውራት ትችያለሽ እንግዲህ እኔም ብትኪጂኝ ከሱ ጋር ተካጂ ማለት አሁን ሁሉንም ነገር ያውቃል። ሁሉንም የሚያውቀው ነገር አለ። ምንድነው የሚያውቀው? እኛ ቤት ተወልዶ አላደገም። አቡሽ እኛ ቤት ተወልዶ ሲያድግ ብዙ ነገር አያውቅም። እሱ ከየት መጥቶ አወቀ? እምትበይ የምትጠጪውን እኮ ቤትሽ እኮ ካሜራ አድርጎ እኮ ፈትፍቶ የሚያወጣ ሰው ነበር አይደል እንዴ? በቃ አሁን እኮ ወደ ትክክለኛው መንገድ እኮ ነው። እኔ አይደለም የነገርኩት። ተስማማችሁ? ከሱም ጋር ተደራደርክ? ከሱ ጋር መደራደር አይደለም። አሁን ምንም ስላልሆነልክ አሁን ልትሸጠኝ ተደራደር። በሰላምና በሽምግልና ያስኩትን ነገር ለምንድን ነው እየመጣ የሚያደፈርሰው? ነግረሻለሁ አይደል? ሽምግልና አድርጋለሽ። አሁን አስፈላጊ የሆነው ነገር ለምን እየመጣ ይበጠብጠናል? ምንም አላደረገ። ምን አደረገ? አቡሽን ይዞ ጠፋ። የወስደው ልጅ እኮ ነው። ለምንድን ነው የሚወስደው? የትኛው ልጅ? ያሳደገው ልጅ። አሁን አንድ አመት እንደምንም አግቶት ምናምን ነገር አንድ አመት ካቆየው በኋላ ሊያስፈርመው። እንደዛ ደግሞ መቼም አያደርግም። ነገረኝ እኮ በአንደበቱ። ይኸው ራሱ እንደውልሽ እኮ መጠየቅ ትችያለሽ እኮ። ራሱ በአንደበቱ የነገረኝ ነገር ነው። ከፈለግሽ ስልኬ ላይ ላሳይሽ እችላለሁ። ምን እያረካቸው ነው እንደዚህ? ይበቃናል፣ ይሄ ነገር ይበቃናል። ደውይለት። አሁን የት እንዳለ ነገር ከሰማች በጣም ትጎዳለች። በእናንተም ታዝናለች። በእናንተ እንድታዝን አንተ እኔ እሷ በእኛ እንዳታዝን አንተ ከቤተሰብ መሀል ውጣ። በቃ በእናንተ እንዳታዝን የምትፈልጉ ከሆነ ጉዳዩን አለስልሱትና በሽምግልና ፍቱት። በሽምግልና እንጨርሳለን። በሽምግልና ለመፍታት ደግሞ አቡሽን ማገት ለምን አስፈለገ? አቡሽን አግተውም ምን አግቶታል። ካላገተው ደውለሽ ያዳምጥሻል አይደል? የት እንዳለ ደውለሽ ያዳምጥሻል አይደል? ለምን ደውለሽ ከታታረሽ? ለምን መደወል ፈራሽ እንዴ? ምንድነው ስልክ መደወል? ከመጣ በኋላ አቡሽን ለምንድን ነው ይዞት ሄደው? እሺ ለምን መጣ? አሁን ይዞት ሄደው አቡሽ እሱ ጋር ነው ያለው። አሸፍኝለት። የምታውቂው ነገር አለ ማለት ነው። የምታውቂው ነገር አለ ማለት ነው። አንተ ራስህ ምን እየፈለክ ነው? የምታውቂው ነገር አለ። አንተ ምን እየፈለክ ነው? ንገሪኝ። አቡሽን ወስዶታል። አሁን አንተ በስተመጨረሻ ተነስተህ ቅዱስ ቅዱስ የምትጫወተው ምን እያረክ ነው? ገባው። እስከዛሬ ያጠፋው የነበረው ነገር ገባው። ይሄ ልጅ ምን ልናደርግ እንደነበረ አቡሽ 6 ዓመት ሞቷል የተባለ ልጅ ደብቀን አሁን ወጣ አይደል? በቃ ወጣ። ይኸውልሽ እኔ ማንን አንቺንም አልሰጥም። የእናቴ አባቴ ልጅ ነው ያልሽ። ያው ጠጋ ብለህ እኮ አልሸጥሽም። ግን ትዳር አለው፣ ልጆች አሉ። እያወራን ያለው ነገር አሁን ሰዓት ላይ ለመጣድ ነው የጠራኝ። አንገብግበህ ምንም ልጠራሽ አይደለም። ሰዓት ላይ ይጣልሽኝ አንቺ አለ ብለሽ የለም። አሁን እሱ የገባው ነገር አንቺ ቢገባሽ ኖሮ በጣም አሪፍ ነበረ። ምክንያቱም ትዳሩን በትኖ ልጆቹን ጥሎ እስር ቤት መግባት አይፈልግም። አይበጅህም። ደውይለት። ልብ አድርግ ነገር ያለው ይሰራል። ሞጆም የሚበጀው ታዲያ ምንድን ነው? እሺ ንገሪን እስቲ አንቺ። ሞጆም ቀንስና እስቲ እናውራ እስቲ። ምንድን ነው እሺ የሚሻለው? ሞጆም ሄጄ ቤት አጥቼው የት ነው ብዬ ስደውልልሽ እዚህ ነው አልሽኝ። ከወሰደው ይገናኛል ካንቺ ጋር ሲጀመር አይወስዱም። ከወሰደውም ደግሞ ምንም አያደርግም። ምን ማለት ነው? ምንም አያደርገውም ማለት እስከ ዛሬ ምን አድርጎታል? አሳደገው እንጂ ምን አድርገው? እሺ አሁን ለምን ወሰደው? እኔም በሽታ ላይ እየተንከባከባ አሳደገው እንጂ ምን አድርገው? አሁንም ፈለገው ልጅ አቡሽን እኮ በአካል አገኘሁት እኮ። አንቺ ታመሜ ሐኪም ቤት አይወስደኝም ነበረ። ተረቤ ምግብ እንኳን አይሰጠኝም ነበረ። ሚስቱም ታሰቃየኝ ነበረ ነው ያለው። ይሄንን ታውቂያለሽ? የሰው ልጅ ነው እና ታዲያ ምንድን ነው ተቀማጥሎ አደገ ታዲያ የምትይው? ብታበላውም ብትቀባውም ብታጠጣውም የሰው ልጅ የሰው ነው። በላው ጠጣው አይልም። ተንከባከቡኝ አይልም። ደውይለት። ሞጆ እኮ ሲሄድ እኮ ጥሎኝ እኮ ነው ሮጦ ወደ አንቺ ጋር የመጣው አይደለ? ደውይለት። አሁን አንቺ ጋር ነው የት እንዳለ ያንቺን ስልክ ነው የሚያነሳው። ደውይለት። ስደውልለት አያነሳልኝ። የኔን ስልክ አያነሳ። ደውይለት። የት እንዳለ ማወቅ እፈልጋለሁ። የታለም የት እንዳለ ማወቅ እፈልጋለሁ። እምትለይኝ ከሆነ እስከ መጨረሻው እንለያይ። በቃ እኔም ያባቼ እናትሽ ልጅ ነኝ፣ እሱም ያባቼ እናትሽ ልጅ ነው አይደል?
በቃ እኔም ወንድምሽ ነኝ እሱም ወንድምሽ ነኝ አይደል እና ወንድሜ በሰላም እንፈታለን ብለናል አይደል በሰላም እንፈታለን ቁጭ ብለን ስናወራ ነው እሱ ከመሀላችን ቆጣ በሰላም እኔ ስመጣ እወጣላችኋለሁ እኔ ስመጣ የሚጠፋ ከሆነ አይሆንም ምን አስበው ነው ችግኝ ሸጦ እኮ ምን እንዳደረገው እኮ አናውቅም ችግኝ አንተ ችግኝ ባርዛፉን ቆርጦ ሲሸጥ እኮ ምን እንዳደረገው እኮ አናውቅም አንተ ተክላል ንብረታችን ሀብታችን ነው ንብረትህ ነው እንዴ ለካ እሱ አፈር ዲሜ ግጦ አንተ ከላይ እስከታች ዘንጠቁ እሱ ዛሬም ገበሬ መስሎ ነው የሚኖረው እሱ ዛሬም የገጠር ህይወት ነው እየኖረ አሁን ደውይለት አቡሽ ካለ እሱ ጋር ደውይለት በቃ ችግኝ መሸጡን ቆጭቷል በቃ እታለም ያንቺ ኖርማል ወደ ሰላሙ ይምጣ አንቺ ሳታቂ ችግኞችን ሁለታችሁ ግን የምትሰሩ ስራ አለ ማለት ነው ተከባከበው ነው ወይስ ራሱ ገንዘብ ይገባልሻል እታለም ሁለታችሁ የምትሰሩ ስራ አለ ማለት ነው በቃ እኔ ብቻዬን የምታገል እኔና አንቺ ብቻዬን የምታገል መስሎ ነበር ግን ላንተ የከፈልኩት ሁለታችሁ ናችሁ ይሄ ሆነ ለኔ ብድሬ ይሄ ሆነ እያደንክ ታስይዘናለክ ይኸውልሽ አሁን እኮ እሱም ባያመጣል እኔ አንቺ ጋር መምጣቴ የማይቀር ነገር ነው ስለዚህ አሁን ላይ ምንም የማላቀው ነገር የለም እንዲሽጧል እንዲለውጧል እያልክ ገና ሌላ ሚስጥር ታወጣለክ የቤተሰብ ሚስጥር እያወጣት ለሱ ታባክናለክ ችግኝ መሸጡን ለሱ መንገር አስፈላጊ ነው ቆይ ወደሚበጀን ነገር ለምን አንሄድም የሚበጀንን ነገር ለምን አናወራም ደውይለትና እሱ የት እንዳለ ንገሪን ወይኛ ሄደን እናገኘዋለን ካልሆነ ደግሞ አቡሽን ይዞልን ይምጣ ከዛ በኋላ ይገባኛል የሚለውን የንብረት ጉዳይ እናወራበት ንብረቱን እኛ በሽማግሌ እንጨርሳለን በሽማግሌ ጨርሱ ታዲያ በሽማግሌ የሚጨርሰው እንደዚህ እየሆነ ነው ምን አደረገ መስመር እያሳዝን ቁጭ ብለን እየተነጋገርን የቀመስከው ደህና ነው ኮንድሜ ላይ ወረደ ደህና ነው እኔ ሰላም ነው የምፈልገው ንብረቱንም ቢሆን በሰላም ተከፋፍለን በሰላም እህቴም ልጇን ለፍታበታለች ልጇን በህይወት መኖሩ እህቱም ልጅ ወንድሟ በሰላም እንዳለ ተወቅ በቃ እንደለፋችበት ዛሬ ነው በቃኝ ነኝ በጣም መረረክ ላንተ ሲባል ነው የሁሉ ዋጋ የተከፈለው ዛሬ ተነስተክ አንተ አዛኝ አንተ ተቆርቋሪ ሆንክ እንዴ ለዚህ ነው አየሮጥ አንቺ ጋር የሚመጣው ቀድሞ ሁኔታ ካላማረው ሲያይክ እኔ ነኝ የምሻልሽ እኔ ነኝ ጎንሽ አረ ጎኔ በጣም ጎኔ አየውክ እኮ ጎንነት ዛሬ ላይ ብድግ ብለህ ተቆርቁረክ አንተ ከተማ ላይ ቁጭ ብለክ እየበላ እየጠጣክ ችግኝ እሱ ቆፍሮ እሱ የተከለውን ችግኝ ቆይ ግን የኪያና ተሻረለች ንብረታችን እኮ እህትሽ አይደለችም እሷ እህቴ ከሆነች ምን ሆነች ምን ጎደለባት እህትሽ ከሆነች ታዲያ ለአንዱ በዚህ ልክ መቆርቆር እሷን በዚህ ልክ ማጥላላት አስፈላጊ ነው ምንም አልጎደለባትም እስከ ዛሬም ድረስ ብዙ ነገር እሷ ናት እንደውም ተንደላቀ ይኖረችው ምንድነው አንድ ቆርቆሮ ቤት ይዤ እኮ መሬት አርሳ እንድትበላ ሰጥቻታለሁ ምን ሆነች ጅል ሆነን እኮ አባታችን ሙሉ ለሙሉ ለሷ ሁሉን ነገር አሳልፎ ሰጥቶ ነው ይሄ ሁሉም የምንባል ለእናንተ የተሰጣችሁስ ሽታሽ እዚህ አዲስ አበባ መጥተሽ ትዳር መሰረትሽበት እሷን በዛው ልክ አግኝታለች አረ ይሄን ሁሉ የሚያስወራን ነገር አይደለም አሁን ደውይለትና ይሄ ሰውዬ የት እንዳለ ንገሪኝ እኔ ማታቀውን ዝም ብለክ እኔ ጉዳዩን ካንቺ የበለጠ አላውቀውም እኮ እያልኩሽ ነው እኔ እናንተ በሽምግልና ይዛችሁት እዚህ በመሃል ቤት አቡሽ የተጎዳ ስለሆነ አቡሽ የማይጎዳበትን ነገር እናመቻች አቡሽ ምንም ሆኖ አይጎዳ ተጎድቻለሁ አለ ባንደበቱ ስታመም አያሳክመኝም ስራባ ያጠጣኝም አያበላኝም ብሎኛል ታዲያ ምን ላድርግ አንተ ራሱ ሞኝ ነህ እንዴ የታመመ ሰው ካልታከም አይሞትም አንተ ሞኝ ነህ እንደዚህ ሲልክ የሰው ልጅ ስለሆነ የታመመ ሁሉ አይሞትም ተሰቃይቶ ይነሳል ባይጎዳ ማኖሮማ አቡሽ እኔን አስሮ አይገርፈኝም ነበር ይጎዷል ጎርቶታል ምንም ባያደርገው የምሩን እኮ ነው እኔን አቡሽ አስሮ አይገርፈኝም ነበር ወንድም አለኝ ብዬ ሄጅ ስጠይቅ ነው አስሮ ይገርፈኝ በየቴ ጉዳ ሳየኛ አቡሽ ተቆርቋሪ አረ እታለም ቀልድ ነው አውርተናል አይ አሁን ሚስጥር እኔ መጨረሻዬ ነው ካንቺ ጋር አሁን ደውይለት የት እንዳለ ንገሪ ትደራደርበት ምን እንዲሆን ነው ማምደውልለት እስኪ ምን ፈለጋችሁ ብዬ ልደውል ግልጽ አይደለም ያልኩሽ አይ አቡሽን በቃ ቢወስደው
ልጁ ያሳድገው እሺ እሱ እንዳልወሰደ ነው የማውቀው አሁን የሚደወልለት ምን ተብሎ ነው ምን ፈልጋችሁ እኔ መኖሩን ብቻ እሱ ጋር ካለ በቃ አዎ እኔ ጋር ነው ይበለኝ ይሄን ብቻ ይበለኝ እታለ በቃ ይሄን ብቻ ይበለኝ አዎ እሺ ይበለኝ የሰማሽኝ ነው አንድ ነገር ልጨምርልሽ እንግዲህ ይሄን ነገር ብትሰሚ በጣም እንደሚደብርሽ እርግጠኛ ነኝ አቡሽ 25 ዓመት ሲሞላው ውርሱ ወደሱ እንደሚዞር አውቃለሁ 25 ዓመት እስካልሞላው ድረስ ግን ንብረቱ በኪያ እናት እንደሚቆይም አውቃለሁ ይሄንን ነገር ለኪያ እናት ሄጄ ብነግራት ለኪያ እንደምታዞሩ አታውቂም ስለዚህ የሁሉ ጊዜ የለፋችሁበት የሁሉ ችግኝ ምናምን ተከልኩኝ እና አይደለም አውቆታል ሁሉ ነገር አውቆታል ስላወቀው ነው እኔ በሽምግልና ልንፈታ ስንል ይሄ ነገር የተፈጠረው አስክራው ነው ያስለፈለፍከው ገባሽ አይደል ይሄንን ነገር ሄጄ ለሷ ከነገርኳት እድሜ ልክሽን ስለዚህ ይሄን ነገር እኮ ስላወቀው ነው ወደ ሽምግልና ያትበልብኝ እንደመሰለሽ ሳክራኔ ለፈለፍክለት እሺ ወንድምሽ ነው የነገረኝ ያኛው ወንድምሽ ነው የነገረኝ እሱ አይናገር ደውለሽ ቼክ ማድረግ ትችያለሽ አሁን ይሄ ሁሉ ጊዜ ስትለፊበት የነበረው 6 ዓመት ስትጠብቂ ስትጓጉለት የነበርሽውን ነገር እሱን ነገር ነው ማበላሽብሽ እሱን ከማበላሽብሽ እሱን ተሸክመሽ ነው ደውይለትና አሁን በቃ የኪያም እናት ሳትሰማ ራሳችሁ እኔ ባዳ ነኝ እኔ ለእናንተ እኔ ገብቼ እንደዚህ እያሰቡ ነበር ብዬ እኔ ከምነግራት ራሳችሁ ሄዳችሁ እንደዚህ ነው ተፈጥሯል አቡሽም በህይወት አለ እንደዚህ እኛ ንብረት ያስፈልገናል ብላችሁ አለሳልሳችሁ አውሩ በሽምግልና ያዙት እኔ ከናንተ ጋር ጻፍ የለብኝ ገብቶሻል አሁን እዚህ ጋር ወደ ሌላ ነገር አትይ ቀላሉ ነገር አቡሽ መኖሩን በህይወት መስማት የለባትም እሱን በራሳችሁ መንገድ ታሰሟታላችሁ ነው ማለት እህቴ አቡሽ መኖሩን በህይወት መስማት የለባትም ዛሬ እህቴ አልካት እህቴ በቃ ስለዚህ አቡሽን በመናገናኘት መንገድ እናገናኛታለን እንጂ 6 ዓመት ሞቷል የተባለች ሴት አሁን አለ ብዬ አላገናኛት ታዲያ ምን ታደርግ አላገናኛት ምን ልትወለፈለፍክ ወንድምሽ ነው የለፈለፈው ወንድምሽ ስለፈለፍኩ ነው እኔ ወደ እርቅ ወደ በሽምግልና ይግባ ብዬ ሀ ብዬ ልጀምር ስል እንደዚህ አይነት ነገር ደግሞ ያመጣው መቼም ማውራት ትችልበታለህ ማውራት በጣም ነው የምትችልበት እኔ በቃ ከገረፍ ተሰቃየው በቃ ስለዚህ ያለውን ነገር በሙሉ ዝርግፍ አረክና እንዲህ ነው ብለህ ካወራክ አለ ብዬ ሲሄድ እኔን ያስደበድባል እዚህ አለ ብዬ ሲሄድ አለ ስትሄድ የለም እዛ አለ ብዬ ሲሄድ የለም በሌላ ላይ እየተሽከረከረ ነው እንዴ ታዲያ ሚናውን የሚጫወተው በቃ ዝም ለማለት ሞክር ዝም ለማለት ሞክር አቡሽ እሱ ጋር ካለ ይንገር አሁን አንተ አቡሽን አዳኝክ አሁን አንተ ያስፈልገኛል አቡሽ ያስፈልገኛል ምንድነው የተሻለ እኔ የምፈልገው አቡሽን ማግኘት ብቻ ስለ ንብረቱ ጉዳይ ምናምን ጉዳይ አይደለም እኔ የምመለከተኝ እናንተ በሽምግልና ነው እሱና ደውለሽ በህይወት ያስፈልገኛል አቡሽ አሁን እኔ ያልኩሽን ነገር ለኪያ እናት ሄጄ ነግሬያት እንድትጠነቀቅ ንብረቷን እንዳትወዘር በእናትህ እሺ በዛ ከሆነ ቀላል ነገር ብደውልልሻለሁ ወደ ማን ነው የምትደውለው አውርተናል እኮ ስለሱ ጉዳይ አይደል እንዴ ታዲያ ምንድነው ስለሱ ጉዳይ አውርተናል እኮ ከጨረስን አይደል እንዴ በቃ አንድና አንድ ፍላጎታችን አቡሽ ነው የምንፈልገው አይደል ያልፈራሽ ለመስመሰል አትሞክሪ አንተን ይሄ ቀን ይለፍኔ ላንተ እኔ አይደለሁም ወንድምሽ ነው ሲለፈልፍ ነበር እኔ ላንተ የገዛ ወንድምሽ ነው እባክሽ ሲለፈልፍ ነበር